መንግስት ዛሬ የሶስት ሰዎችን ንብረት እንዳይንቀሳቀስ ማገዱ ተሰምቷል። ሀብታሙ አያሌው፣ ልደቱ አያሌውና ዘመድኩን በቀለ እግዱ የሚመለከታቸው ሰዎች ናቸው። በሌላ በኩል የፋኖ ከፍ ያለው ግድያ አሁንም ድረስ ማወዛገቡን ቀጥሏል። ስለ ግድያው የተሰማ ዝርዝር መረጃም ወጥቷል። የዛሬው የሐመር መረጃ ሰዓታችን እነዚህን ሁለት ጉዳዮች በስፋት ይዳስሳል። በየመሃሉም ዛሬ የተሰሙ አጫጭር መረጃዎችን ወደ እናንተ ያደርሳል። ከእንግዲህ ከህልውና አደጋ ተርፈን ወደ ተሻለ ለውጥ መሸጋገር የምንችለው ሁሉን አቀፍ የሆነ አዲስ የሽግግር ሂደት በመጀመር ብቻ ነው። የሁሉም የፖለቲካ ኃይሎች የወቅቱ ቀዳሚና የመተባበሪያ የትግል አጀንዳም ይኸው ሊሆን ይገባል። ይህ ከወራት በፊት አቶ ልደቱ አያሌው ስለ ሽግግር ሂደትና መንግስት ያላቸውን አቋም ግልጽ ያደረጉበት ሐሳብ ነው። ይህ የአቶ ልደቱ ሐሳብ ዛሬ ጀመረ አይደለም። ገና ከሀገር ከመውጣታቸውም በፊት አቶ ልደቱ ተመሳሳይ ሐሳቦችን ያራምዱ እንደነበረ ይታወቃል። እርሳቸው የሽግግር መንግስት ባሉ ቁጥር ጠቅላይ ሚኒስትሩ የሀገር አፍራሾች አቋም ነው እያሉ እየመለሱ ነው እዚህ የደረሱት። ሁለቱ ሰዎች የሽግግር መንግስት ላይ ያላቸው ልዩነት ፊት ለፊት ተገናኝተው በመከራከር ከመፍታት ይልቅ አንዱ ሌላኛውን ለማሳጣት በሚመስል መልኩ በብዙሃን መገናኛዎች በኩል ነው መልስ ሲሰጣጡ የምናስተውላቸው። ለምሳሌ ቀደም ሲል አቶ ልደቱ አቀረቡ ባልነው ጽሑፍ ላይ የተነሳውን የሽግግር መንግስት ሐሳብ ጠቅላይ ሚኒስትር ዶክተር አብይ አህመድ የመለሱት አገራዊ ምክክር ኮሚሽኑ በአድዋ ሙዚየም ባሰናዳው ዝግጅት ላይ ነበረ። ከዚህ በኋላ ኢትዮጵያ ውስጥ ስልጣን የሚያዘው በምርጫ ብቻ ነው በማለት። ታዲያ ይህን የጠቅላይ ሚኒስትሩን ምላሽ የሰሙት አቶ ልደቱ አያሌውም ቢሆኑ ዝም አላሉም። መሃላችን ገብተው ሊከፋፍሉን የሚያስቡ ሰዎች ያመጡት ሐሳብ ነው ተብሎ በጠቅላይ ሚኒስትሩ የተገፋባቸውን የሽግግር መንግስት ሐሳብ ትክክለኛነቱን ለማስረዳት በዚያውም የመልስ ምት ለመስጠት ወደ ሚዲያ ብቅ አሉ። ከዚህ በፊት የጠቅላይ ሚኒስትሩን ንግግር ማየት አቁሜያለሁ ብለው የነበሩት አቶ ልደቱ አያሌው ይህኛውን ንግግር በትኩረት ማድመጣቸውን ግን አልሸሸጉም ነበር። እናም በቀጥታ ለእርሳቸው የተሰጠ ይመስል የነበረውን የዶክተር አብይን ንግግር አስመልክተው ብዙ ሐሳብ አነሱ፣ ብዙ ትችትም ሰነዘሩ። አቶ ልደቱ አያሌው በዚህ ብቻ አላበቁም። አሁን የምክክሩን ሂደት እያሳለጡ ያሉ ሰዎችን ታሪካዊ ስህተት ከመስራት ይቆጠቡ ዘንድም መከሩ። ዶክተር አብይ እንዲህ የተተቸባቸው ንግግር ላይ ሌላ ኮስተር ያለ ሐሳብም አንስተውም ነበረ። እንደሚታወቀው ኢትዮጵያ ውስጥ ችግርን በክንድ ያስወግዳለሁ ያሉ ኃይሎች መሳሪያቸውን ወልውለው ጫካ ከገቡ ቆየት ብለዋል። እነዚህን አካላት አስታግሳለሁ ያለው መንግስትም ወታደራዊውን አማራጭ ሳይተው በየመሃሉ ግን ለንግግር ግብዣ ሲያቀርብ ሙከራዎችንም ሲያደርግ ተስተውሏል። የታንዛኒያው ሽርጉድ ለዚህም ማኛችን ነው። ራሱን የኦሮሞ ነጻነት ሰራዊት እያለ የሚጠራው አካል ብቻ ሳይሆን በአሁኑ ሰዓት ግጭት ውስጥ ያለው ፋኖም ጭምር መሆኑ ደግሞ ይታወቃል። እናም ፋኖ ስለ ድርድር በተነሳ ቁጥር እንቢታን እየመረጠ ለያዥ ለገናዥ ቢያስቸግር ጊዜ ጠቅላይ ሚኒስትሩ ይህንን እድል ሳያልፍ ብትጠቀሙበት ይሻላል ሲሉ ምክር ቢጤም ጣል አድርገው ነበር። ዶክተር አብይ መንግስት ሸብረክ ለማለት ዝግጁ ነውና እድሉን ብትጠቀሙበት ይሻላል፣ አንዴ ካመለጠ ግን ዳግመኛ አይገኝም ብለው የላኩት መልእክት ተቀባይነት ባያገኝስ መፍትሄው ምንድን ነው? በተደጋጋሚ እንዳስተዋልነው እንደራደር አሊያም እንወያይ የሚለው ጥሪ ከወዲያኛው ወገን እብዳስ ብሎ ያሰድባል እንጂ በእጄ አበጃስ ብሎ እጅንም ማስዘርግቶ አያስቀብልህም። በዓለም አቀፉ ፍርድ ቤት ፊት እንድትቆም ሀያላን ሀገራትን እርዳታ ያስጠራብሃል እንጂ ያንተን የንነጋገር ጥሪ በመልካም ፊት የሚቀበለው እምብዛም ነው። ስልጣኑን ሁሉ ካስረከብከን እርሱን ድርድር ብለን እንሰይምልሃለን ይሉሃል እንጂ ተቀብለው የሚሰጡህ አጀንዳቸውን ከነጭራሹም አይነግሩህም። ታዲያ በዚህ ሁኔታ ጠቅላይ ሚኒስትሩ የመጨረሻ እድል ነው ብለው ያቀረቡት የንነጋገር ጥሪ እንደሚጠበቀውም ተቀባይነት ባያገኝ የመንግስት እርምጃ ምን ይሆናል? ከአዲስ አበባ ተነስቶ አማራ ክልል ላይ የደረሰው የሀገራዊ ምክክር ሂደቱ ነው እንግዲህ እና አቶ ልደቱ አያሌውን ተስፋ አስቆርጦ የምክክሩን ሂደት የሚያሳልጡ ሰዎችንም በመንግስት አፈቀላጤነት አስከስሶ ተስፋ ያስቆረጠው። አቶ ልደቱ አያሌው በህሊናቸው ከሚመላለሰው የሽግግር መንግስት እሳቤ ጎን ለጎን የሰላማዊ ትግል እንቅስቃሴን አደርጋለሁ ብለው ወደ አገር ቤት ለመግባት መወሰናቸውን ከተናገሩ በኋላ ደግሞ ሌላ ክስተት አስተናግደው ነበር። ወደ አገር ቤት ገባለው አትገባም በሚል ጉንጭ አልፋ ሙግት ያንድ ሰሞን ማህበራዊ ሚዲያ ማድመቂያ የነበሩት አቶ ልደቱ አያሌው አሁን ደግሞ በላሊበላ የሚገኘው ንብረታቸው እንዳይንቀሳቀስ መታገዱን ተከትሎ ዳግመኛ መነጋገሪያ ሆነዋል። መንግስት የአቶ ልደቱ አያሌውን ንብረት ማገዱ ተሰምቷል።
የአቶ ልደቱ አያሌውን ጨምሮ የሀብታሙ አያሌውና የዘመድኩን በቀለ ዳዲን ቤት ማገዱን መንግስት አስታውቋል። መንግስት በአቶ ሀብታሙ አያሌውና ዘመድኩን በቀለ ስም በአዲስ አበባ ከተማ በስማቸው የተመዘገበ ቤት ማግኘቱን አስታውቆ ከዛሬ ሚያዝያ 7 ቀን 2016 ዓ.ም ጀምሮ እንዳይሸጥ እንዳይለወጥ እግድ ጥያለሁ ብሏል። መንግስት በተጨማሪም በላሊበላ ከተማ የሚገኘውን የፖለቲከኛ አቶ ልደቱ አያሌው ቤትም አግጃለሁ ብሏል። በበዓል ገበያው ከፍተኛ የዋጋ ጭማሪ በማሳየቱ መሸመት ከአቅማችን በላይ ሆኗል ይላሉ የሐዋሳ ከተማ ነዋሪዎች። በዓሉን ታሳቢ በማድረግ በቂ ምርት ለማቅረብ ተሞክሯል የሚለው ደግሞ የከተማው ንግድና ገበያ ልማት መምሪያ ነው። መጪውን የትንሣኤ በዓል ምክንያት በማድረግ በሁሉም ምርቶችና ሸቀጦች ላይ ከፍተኛ የተባለ የዋጋ ጭማሪ ማስተዋላቸውን የሐዋሳ ከተማ ነዋሪዎች ተናግረዋል። ነዋሪዎቹ በቀናት ልዩነት ውስጥ በእያንዳንዱ የሸቀጥና ሌሎች ለበዓሉ አስፈላጊ የሚባሉ ምርቶች ላይ ከፍተኛ የተባለ የዋጋ ጭማሪ ተደርጓል ብለዋል። ለአብነትም እንቁላል ከ13 እስከ 15 ወደ 20 ብር፣ ሽንኩርት በኪሎ ከ45 ወደ 70 እና 80 ብር፣ ቅቤ በኪሎ ከ800 ወደ 1000 ብር፣ ቲማቲም ከ40 ወደ 65 ብር፣ ዶሮ ከ500 እና 650 ወደ 850 እና 1000 ብር፣ ስኳር በኪሎ ከ110 ወደ 650፣ በርበሬ በኪሎ ከ600 ወደ 800፣ ዘይትም የሚረጋ የሚባለው 20 ሊትሩ ከ4500 ወደ 6200፣ 5 ሊትር ከ1200 ወደ 1600፣ 3 ሊትር ከ800 ወደ 1050 ብር፣ ዘይት ባለ ሃይላንድ 5 ሊትሩ ከ1400 ወደ 1700 የተሸጡ መሆኑን የጤፍና የምስር ዋጋም በአንጻሩ መጠነኛ የዋጋ ቅናሽ ማሳየቱን ገልጸዋል። አስፈላጊው ቁጥጥር ካልተደረገ እስከ በዓሉ መዳረሻ ቀናት የዋጋ ጭማሪው ከዚህም ሊበልጥ እንደሚችል የሚናገሩት ሸማቾቹ በበዓሉ ዋዜማ ቀናት ዋጋ ለመጨመር ምርት የሚሰውሩና እያለ የለም የሚባሉ ሸቀጦች ምርቶች ስለመኖራቸውም ተናግረዋል። የሐዋሳ ከተማ ንግድና ገበያ ልማት መምሪያ ለበዓሉ አስፈላጊ የሚባሉ ልዩ ልዩ የጥራጥሬ አትክልትና ፍራፍሬ የሸቀጥና ቅመማ ቅመሞች እጥረት እንዳይኖር በማህበራት ዩኒየኖች አማካኝነት በቂ ምርት ለማቅረብ ተሞክሯል ያለ ሲሆን የዋጋ ጭማሪዎች እንዳይኖር አስፈላጊውን የቁጥጥር ስራ እያከናወኑ ነው ብለዋል። በተለያዩ ማህበራዊ ሚዲያዎች ላይ በስህተት ወደ አካውንቱ የገባን 3.5 ሚሊዮን ብር ተመላሽ ያደረገ ግለሰብ ምስጋና እየተቸረው ይገኛል። በስህተት የገባላቸውን 3.5 ሚሊዮን ብር የመለሱት አቶ በህጉ ወልደ ሚካኤል ናቸው። ከባንክ ወደ ባንክ በሚደረግ የገንዘብ ዝውውር ሂደት በተፈጠረ ስህተት ከሌላ ግለሰብ ወደ አካውንት የገባን 3.5 ሚሊዮን ብር ለባለቤቱ ተመላሽ አድርጌያለሁ። እኔም የሥራ ሰው ነኝ። እንደዚህ አይነት ክስተት ሊያጋጥመኝ ይችላል። ስለዚህ ገንዘቡ የኔ ስላልሆነና ለባለቤቱ መመለስ ስላለብኝ ሳላቅማማ መልሻለሁ ሲሉ ጉዳዩን ያብራራሉ። አቶ በህጉ አክለውም ብዙ ሰዎች ሞኝ እንደሆንኩ መመለስ እንዳልነበረብኝና በመልስም ከላዩ ቀንሼ መሆን እንደነበረበት አስተያየት ሲሰጡ ሰምቻለሁ። ዳሩ ግን ቅድም እንዳልኩት የኔ ያልሆነ ነገር የኔ አይደለም። በተለይም እኔም በቢዝነስ ዓለም ውስጥ እንዳለው ሰው ነግበኔ እንደሆነ በመረዳት ማድረግ ያለብኝ ነው ያደረኩትም ብለዋል። የባንክ ባለሙያውም ስለ ሁኔታ ማብራሪያ ሰጥተዋል። የአዋሽ ባንክ ፊንፊኔ ቅርንጫፍ ኦፕሬሽናል ማናጀር አቶ ፋፋ አሰፋ ስለ ጉዳዩ ሲያስረዱ ከባንክ ወደ ባንክ በሚደረግ የገንዘብ ዝውውር አቶ ቦንሳ ታደለ የተባሉ የባንካችን ደንበኛ ከአንዱ ባንክ አካውንት ወደ ሌላ ባንክ አካውንት በአካል ተገኝተው በማኑዋል ጽፈው ሂሳብ ሲያስተላልፉ አንድ ቁጥር ተሳስተው ጽፈው በመስጠታቸው 3.5 ሚሊዮን ብር ወደ አቶ በህጉ ወልደ ሚካኤል አካውንት ተላልፏል ሲሉ ገልጸዋል። ባንኩ ለአቶ በህጉ በመደወል ሁኔታውን ማስረዳቱንና አቶ በህጉም ተባባሪ በመሆን ለባለቤቱ ገንዘቡን ተመላሽ ማድረጋቸውን አስታውቋል። የባንክ ባለሙያው ለሁሉም የባንክ ተጠቃሚዎችም መልእክት አስተላልፈዋል። ከባንክ ወደ ባንክ በሚደረግ የገንዘብ ዝውውር ሂደት የአይነቱ አጋጣሚ የመፈጠር ዕድሉ ሰፊ ነው። ሁሉም ሰው በብር ዝውውርና አጠቃላይ በባንክ አጠቃቀም ወቅት ተገቢውን ጥንቃቄ ማድረግ አለበት ሲሉ አሳስበዋል። ወደ መጨረሻው ጉዳያችን እናልፋለን። ከሰሞኑ በፋኖች መካከል እስከ መገዳደል የደረሰ ልዩነት እየተንጸባረቀ እንደሆነ ይታወቃል። እነ እስክንድር ነጋ የሚመሩት ድርጅት አባል የሆነው ከፍ ያለው መገደሉን ተከትሎ ድርጊቱ ከብዙ አቅጣጫዎች ግብረ መልሶችን እያስተናገደ ነው። በጎንደር ከሚንቀሳቀሱት ፋኖች መካከል አንዱ የሆነው ሳሚ የእነ እስክንድር ነጋ ቡድን ከመንግስት ጎን ሆኖ ይወጋን ነው ሲል ይተቻል። ድርጅቱ ስር ያሉ ኃይሎች እንግዲህ ጠላት ላይ ስንዘምት በጀርባችን በነ ማስረሻ ሰጤ በነ ደረጀ በላይ ጭምር ሳይቀር መግለጫዎችን ሰጠው ብልጽግናን ከነካችሁ እናንተ ሌባ ናችሁ፣ ከሌቦች ላይ ደግሞ እንዘምታለን በሚል ይህን አገዛዙን ለመጠበቅ ዘመቻዎችን ሁሉ ጀምረውብን ያለበት ሁኔታ ነው ያለው። በተቻለ መጠን ተንኳሹነን ለመሄድ አንፈልግም። ራሳችን ግን የምንከላከልበት ሁኔታ እንዳለ እንዲረዱ እንፈልጋለን። በአጠቃላይ በአማራ ትግል ላይ
ተስፋ ሊያስቆርጥ የሚችል መስዋዕትነት የሚያስከፍል እርስ በርስ ጠብ ውስጥ እያስገቡን ያለ ትንኮሳን ያለው እጅግ የሚያሳዝን ነገር ነው። ወንድም ላይ አይዘመትም። ወንድም ላይ ሲዘመት ሊገደል ሲታሰብ ራሱን የማይከላከል ማንም የለም። ወንድሞቻችን እየገፋፋችሁ በዚህ መንገድ ወንድሞቻቸው ላይ እንዲዘምቱና ዋጋም እንዲከፍሉ ባታደርጉብን ደስ ይለናል። ጥሩ ነው ብለን እናስባለን። ይሄ ህዝባችን ሊያሰላች የሚችል ስለሆነ ከዚህ ድርጊታችሁ ተቆጠቡ እባካችሁም ጭምር ነው ማለት የምፈልገው። ከዛ ውጭ ለይቶላችሁ አንዴ ጠላት ነን ብላችሁ ከመንግስት ጋር ተቀላቅላችሁ ብትዋጉን ነው የተሻለ የሚሆነው እንጂ የፋኖን ስም ይዛችሁ ይሄን ባታደርጉ የሚል ምክረ ሀሳብም ጭምር እንደው ለማንሳት ስለፈለኩ ነው። ህዝቡንም እያደናገሩት ያሉ እነሱ ናቸው። ከህወሓት ጋርም ከብልጽግናም ጋር እየሰሩ እንዳሉ ማረጋገጫው ከብልጽግና ጋር ድርድር ጀምረዋል። በጎን በኩል እንግዲህ ንግግርም ድርድርም እያሉ ሲያደናግሩ እንደነበረው ማለት ነው። በጎን በኩል ከነታደሰ ወረዳና ከነ ጀነራል ታደሰ ወረዳ ከነ ጌታቸው ረዳ ጋርም ሆኖ ብልጽግና ተሳስሮ እንደሚሰራና ወልቃይት አሁን በብልጽግና እጅ እንዳለ እያወቁ ሊፈቱት ካላሰቡ በቀር ይህንን አጀንዳ አድርገው ሊናገሩ አይገባም የሚል እይታ ነው ያለኝ። አጠቃላይ የዘመቻ አንድነት ግን ተጠናክሮ የጠላትን ቅስም እየሰበረ መቀጠል አለበት። ከዚህም በኋላ በርካታ ዘመቻዎች ይኖሩናል። ሰዓቱን ነቅለን እስክንጥል ድረስ የምናደርጋቸው ዘመቻዎች ተመጋጋቢ የተናበቡ ወንድማማቾች በአንድ ሆነን የምንዋጋባቸው ኦፕሬሽኖች ይኖሩናል ማለት እፈልጋለሁ። ድሎችን ቀጣይነት ይኖራቸዋል። የተገኙ ድሎች ግን እጅግ በርካታዎች እንደሆኑ ነው መግለጽ የምፈልገው። አመሰግናለሁ። እንዲህ ባለ የእርስ በርስ መወነጃጀል መሃል ህይወቱ ያለፈው ከፍ ያለው እንዴት ባለ ሁኔታ እንደወደቀም ዝርዝር መረጃ ወጥቷል። በገለልተኛ አካላት የቀረቡ መረጃዎችን ከዚህ እንደሚከተለው አቀርብላችኋለሁ። እንግዲህ ሚያዝያ 1 ከ5 ቀናት በፊት ሁኔታዎቹን እየለዋወጠው ክስተት እንደመጣ ነው መረጃዎች የሚያሳዩት። ሚያዝያ 5 ያሉት ቀናቶች ጉና፣ ወለላ ባህር፣ ውሃ ምድር አካባቢዎች ሁኔታዎችን የለወጡ ክስተቶች ነበሩ። በእነዚህ አካባቢዎች ሚያዝያ 1 የአማራ ፋኖ ጎንደር ጠቅላይ ግዛት እዝ መሪዎችና ከአማራ ፋኖ ጎንደር አንድነት ፋኖ መሪዎች ጋር ሽማግሌዎች ለበርካታ ሰዓታት የቆየ ሽምግልና ጀመሩ። በአካባቢ ያለው ውጥረት ተከትሎ የሌሊትና የቀን ሽምግልናዎች ተደረጉ። መጋቢት 30 ከአማራ ፋኖ በጎንደር አንድነት አንጻር ያሉትን እንቅስቃሴዎች በመገምገም ነው እንደ አስቸኳይ ሽማግሌዎች ተቀምጠው የነበረው። ሚያዝያ 1 ሮብ ዕለት ከሁለቱም በኩል የተመረጡ ተወካዮች በተገኙበት ረጅም ሰዓታትን የፈጀ ሽምግልና ተደረገ። ሁለቱም ከግጭት ቀጠናቸው ከፍጥጫ ወጥተው ወደ ኋላ እንዲሄዱ በሚል ሽምግልናዎች ተጀመሩ። ከዛም አለፍሎ በአንድነት እንዲታገሉና በአንድ እንዲሆኑ የሚሉ ሙከራዎች እየተደረጉ ነበረ። እንግዲህ በዚህ ከጠቅላይ ግዛቱ ፋኖ ከፍ ያለው ደሴ፣ ረዳት ፕሮፌሰር ጌታ አስራደ፣ ረዳት ፕሮፌሰር ኢያሱ አባተ፣ አዲሱ ደባልቄ፣ ፋኖ ተሾመ እና እነ ጸዳሉም እንደተገኙ በነ ሻምበል አምሳሉ ከአማራ ፋኖ በጎንደር አንድነት ሻለቃ አምሳሉ ቢራራ አዛዥ አመነው የሚባሉትና ሌሎች ለሽምግልና መቀመጣቸውን የሽማግሌ ቡድኖቹ ገልጸዋል ለኢትዮ ፎከስ። በዚህ እንግዲህ በእርስ በርስ ፍጥጫ ቁሙ ተባለ። ጊዜያዊ ስምምነት ተደረሰ። ሚያዝያ 1 ተገናኝተው ጦራቸውን አርቀው በሃይማኖት አባቶች ፊት ለፊት እንዲሁም ደግሞ ከአሜሪካ እስከ አዲስ አበባ ከአዲስ አበባ እስከ አካባቢ ድረስ ያሉ ሽማግሌዎች በስልክ በተገኙበት ሽምግልና እንዲደረግ ተወሰነ። ሁኔታው ሚያዝያ 2 ደግሞ ይህንን አጋጣሚ ለመጠቀም ብልጽግና ከ3 አቅጣጫዎች እነከፍ ያለው ወደዚህ ቀጠና መምጣታቸውን ስለሰማ ከ3 አቅጣጫ ጦር አስጠጋ። ከስማዳ፣ ከላይ ጋይንት እና ከደብረ ታቦር ጦር አመጣ። ይህም ጦር እንግዲህ አዲሱ የአድማ ብተና ምልምልን ጭምር የያዘ ጦር ነው። ከነከፍ ያለው ጋር ብርቱ ውጊያ ተደረገ። ሚያዝያ 2 በዚህ ሁኔታ አለቀ። ሚያዝያ 3 እንደገና ውሃ ምድር ተብሎ የሚጠራው አካባቢ ከነከፍ ያለው ጋር መከላከያ ውጊያ አደረገ። አዲሱ አድማ ብተናም የተሳተፈበት ውጊያ ተደረገ። መከላከያ በጋራ በመሆን እነከፍ ያለው ረፋድ ውጊያ ሲያደርጉ ዋሉ። 2 ቀን ውጊያና ከባድ የሆነ የተተኳሽ የሰው ኃይል ጫና ተፈጥሮባቸው ነበር ይላሉ። እንግዲህ ስለ ሽምግልናውና ስለ አካባቢው ለኢትዮ ፎከስ መረጃ የሰጡ የራስ ጉና ተብሎ ከሚጠራው የአካባቢው ፋኖ በሽምግልና የተሳተፉ አንድ የሽማግሌ አባል ይህንን ያስረዳሉ። የሽማግሌዎቹ ወኪል እንግዲህ ይህንን ሲናገሩ የነሻምበል አምሳሉ ኃይል በመከላከያ ነከፍ ያለው ጫና እየሆነ ስለሆነ የያዘውን ገዥ መሬት ለነከፍ ያለው ይልቀቅላቸውና ወደኋላ እንዲወጡ ወይም ደግሞ እንዲያፈገፍጉ መውጫ እንዲሰጡ ተጠየቁ። በዚህ ጊዜ 2 አይነት ምላሽ ነው የተሰጠው ይላሉ ሽማግሌው። የተወሰኑት እሺ መከላከያ ከባ ውስጥ ያሉ ወንድሞቻቸው ወደ ኋላ እንዲወጡ እሺ ሲሉ፣ የተወሰኑት ደግሞ ገዥ መሬት አንለቅም የሚል ምላሽ ሰጡ ብሏል። እንግዲህ በዚህ ሁኔታ ይሄም ሚያዝያ 3 ረፋዱ ተጠናቀቀ። ከሰዓት በኋላ ወደ ወለላ ባህር የአማራ ፋኖ በጎንደር አንድነት ኃይል አስጠጋ።
ከፍ ያለው ወደዛው ተንቀሳቀሱ። በዚህ መሃል ነው እንግዲህ ከፍ ያለው የወደቀው። በዚህ መሃል እንግዲህ በርካታ አንዱን እውነት ያሳያል የሚሉ ጉዳዮች፣ አንዱ ደግሞ ጉዳዩ ሌላ ነው የሚሉ በርካታ አስተያየቶችና መረጃዎች ናቸው እየወጡ ያሉት።